ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የነሐሴ 20 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሥራ ጊዜያቸውን ያጠናቀቁትን በኢትዮጵያ የደቡብ ኮሪያ አምባሳደር ጃን ካንግን በብሔራዊ ቤተመንግስት ተቀብለው አሰናብተዋል። ከመዲናዋ የእድገት ፍጥነት ጋር የሚመጣጠን የመሠረተ ልማት ግንባታዎችን ማከናወን የከተማ አስተዳደሩ ዋነኛ የትኩረት አቅጣጫ ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የመደመር መንግስት የአገልግሎት አሰጣጥን ለማሻሻል ቴክኖሎጂን ቁልፍ መሳሪያ አድርጎ መያዙን የኢፌዴሪ መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ ዮናስ አለማየሁ ገለጹ። የምግብ ሉዓላዊነትን ለማረጋገጥ ኢትዮጵያ እያከናወነች ያለው ተግባር ለአፍሪካ ሀገራት ተምሳሌት መሆኑ ተገለጸ። የኢትዮጵያ መድኃኒት አቅራቢ አገልግሎት የአፍሪካ የአቅርቦት ሰንሰለት የልዕቀት ከፍተኛውን የጎልድ አዋርድ ሽልማት ማሸነፉ ተገለጸ። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሥራ ጊዜያቸውን ያጠናቀቁትን በኢትዮጵያ የደቡብ ኮሪያ አምባሳደር ጃን ካንግን በብሔራዊ ቤተመንግስት ተቀብለው አሰናብተዋል። በኢትዮጵያ የደቡብ ኮሪያ አምባሳደር ጃን ካንግ በዚህ ወቅት እንደተናገሩት የኢትዮጵያና ደቡብ ኮሪያ ወዳጅነት በጠንካራ ታሪካዊ መሰረት ላይ የተገነባ ነው ብለዋል። የሀገራቱ የሁለትዮሽ ግንኙነት በከፍተኛ ሁኔታ እያደገ መምጣቱን የጠቆሙት አምባሳደሩ በተለይም በከፍተኛ ባለስልጣናት ደረጃ በሚደረጉ ጉብኝቶች በኢኮኖሚ ትብብርና በህዝብ ለህዝብ ግንኙነት ዘርፎች ሰፊ እድገት ማሳየቱን ገልጸዋል። በቆይታቸውም የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ለማሸጋገር የበኩላቸው ሚና መወጣታቸውን ተናግረዋል። በቀጣይም በሁለቱ ሀገራት መካከል ያለውን የንግድ ልውውጥ መጠን ማሳደግ፣ የደቡብ ኮሪያ ኩባንያዎች በኢትዮጵያ ያላቸውን ኢንቨስትመንትና የኢኮኖሚ ተሳትፎ ማጠናከር እንደሚገባ ጠቁመዋል። በህዝቦች መካከል ያለውን የእርስ በርስ ግንኙነትና ባህላዊ ልውውጥ አሁንም የበለጠ ማጎልበት እንደሚገባ ገልጸዋል። የሁለቱ ሀገራት ታሪካዊና ጠንካራ ወዳጅነት ተጠናክሮ እንደሚቀጥል ተስፋ እንደሚያደርጉ ገልጸው ለነበራቸው መልካም ጊዜ ምስጋናቸውን አቅርበዋል። ከመዲናዋ የእድገት ፍጥነት ጋር የሚመጣጠን የመሠረተ ልማት ግንባታዎችን ማከናወን የከተማ አስተዳደሩ ዋነኛ የትኩረት አቅጣጫ ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በከተማዋ የተለያዩ አካባቢዎች የተገነቡ የተቀናጁ የትራንስፖርት ተርሚናሎች፣ የመኪና ማቆሚያዎችና የገበያ ማዕከላትን መርቀው ስራ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት እንደገለጹት ከከተማዋ የእድገት ፍጥነት ጋር የሚመጣጠን የመሠረተ ልማት ግንባታዎችን ማከናወን የከተማ አስተዳደሩ ዋነኛ የትኩረት አቅጣጫ ነው። ዛሬ የተመረቁት መሠረተ ልማቶችም በከተማዋ የትራንስፖርት አገልግሎትን ለማዘመንና የትራፊክ መጨናነቅን ለመቅረፍ አይነተኛ ሚና ይኖራቸዋል ብለዋል። አዲሶቹ የትራንስፖርት ተርሚናሎችና የመኪና ማቆሚያዎች የከተማዋን የትራፊክ ፍሰት ለማቃለል እንዲሁም ምቹ የእግረኛ መንገዶችን ለመፍጠር ትልቅ አስተዋጽኦ እንዳላቸው ገልጸዋል። መሰረተ ልማቶቹ መንገድ ዳር የሚቆሙ ተሽከርካሪዎችን በማስቀረት የከተማዋን የትራፊክ መጨናነቅ እንደሚቀንስም ከንቲባው አመላክተዋል። በመኪና ማቆሚያዎችና ተርሚናሎች ውስጥ የዲጂታል ክፍያና የደህንነት ካሜራዎችን ጨምሮ ዘመናዊ ቴክኖሎጂዎች መገጠማቸውን ጨምሮ አስታውቀዋል። ፕሮጀክቶቹ በተያዘላቸው ጊዜና ጥራት ተጠናቀው ለአገልግሎት እንዲበቁ ሚናቸውን የተወጡ አካላትን አመስግነው ህብረተሰቡም የተገነቡ ዘመናዊ የትራንስፖርት መሰረተ ልማቶችን በአግባቡ እንዲጠቀም አስገንዝበዋል። የትራንስፖርት መሰረተ ልማቶቹ የተገነቡት በቦሌ ኖክ፣ በየካ፣ በቀበናና በጎተራ ሲሆን በውስጣቸው የገበያ ማዕከላትን ጭምር ያካተቱ ናቸው። የመደመር መንግስት የአገልግሎት አሰጣጥን ለማሻሻል ቴክኖሎጂን ቁልፍ መሳሪያ አድርጎ መያዙን የኢፌዴሪ መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ ዮናስ አለማየሁ ገለጹ። የኢፌዴሪ መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ ዮናስ አለማየሁ ለኢዜአ እንደተናገሩት የመንግስት የአገልግሎት አሰጣጥ በሂደት መቀየርና መሻሻል የሚገባው ትልቅ ክፍተት በመሆኑ በመደመር መንግስት አምኖበት መሶብ የአንድ ማዕከል አገልግሎት መቋቋሙን ገልጸዋል። አገልግሎቶቹን ዲጂታላይዝ ከማድረግ ባሻገር ተበታትነው የሚገኙ አገልግሎቶችን ወደ አንድ ማዕከል በማምጣት በቴክኖሎጂ አቀናጅቶ ለዜጎች በማቅረብ ውጤታማ መሆኑን ጠቁመዋል። ይህም የአገልግሎት አሰጣጥን ለማሻሻል ከያዘው ግብ አንጻር ለዜጎች ጥቅም ከማስገኘቱም በላይ የተገልጋይ እርካታን በማሳደግ መንግስት ሌሎች ስራዎችን በብቃት እንዲያከናውን የሚያስችል መሆኑን ገልጸዋል። ማዕከሉ የተበታተኑ የመንግስት አገልግሎቶችን አቀናጅቶ ለዜጎች በአንድ ማዕከል መስጠት ሲሆን ይህም ስኬታማ ነበር ብለዋል። አገልግሎቶችን በማቀናጀት ብቻ ሳይወሰን ለዜጎች የሚሰጠው አገልግሎት እርካታን የሚያመጣ እንዲሆን ማድረግ ሌላው የማዕከሉ ዋና ዓላማ መሆኑን ጠቅሰው በዚህ ረገድም ውጤታማ ነው ሲሉ ተናግረዋል። የመሶብ የአንድ ማዕከል አገልግሎት በአገር አቀፍ ደረጃ ከ110 በላይ ማዕከላት መድረሱና እስካሁን ከ1.6 ሚሊዮን በላይ ተገልጋዮችን አገልግሎት መስጠቱን ጠቅሰዋል። የዜጎችን የአገልግሎት ፍላጎት በፍጥነትና ቅልጥፍና ለማሟላት የተለያዩ የአገልግሎት ሞዳሊቲዎችን ተግባራዊ እያደረገ እንዳለ ገልጸዋል። በአካል ወደ ማዕከሉ መምጣት የማይችሉ ዜጎችን ተደራሽ ለማድረግ የሞባይልና የተንቀሳቃሽ አገልግሎት መጀመሩን ጠቁመዋል። በዚህም በፌዴራል ደረጃ 2ና
በአዲስ አበባ ከተማ አንድ በድምሩ 3 ተንቀሳቃሽ የመሶብ አገልግሎቶች ስራ መጀመራቸውን ጠቅሰዋል። በተጨማሪም የኦንላይን አገልግሎትና የአፕሊኬሽን ሞዳሊቲዎችን በመጠቀም አገልግሎቶችን እያቀረቡ መሆኑን ገልጸዋል። ኢትዮጵያ በግብርና ዘርፍ ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እያከናወነች ባለው ተግባር ለአፍሪካ ሀገራት ተምሳሌት መሆኗን የአህጉር አቀፍ ተቋማት የስራ ኃላፊዎችና ባለሙያዎች ገለጹ። በአፍሪካ ህብረት ልማት ኤጀንሲ የግብርናና የገጠር ትራንስፎርሜሽን ዋና ፕሮግራም ባለሙያ ክሌሜንት አድጆርሎሎ ለኢዜአ እንደገለጹት የአፍሪካ ሀገራት የምግብ ስርዓታቸውን ለማጠናከርና ፍላጎታቸውን በራስ አቅም ለማሟላት በትብብር ሊሰሩ ይገባል። በአህጉሪቱ እያደገ የመጣውን የህዝብ ፍላጎት በራስ አቅም ለማሟላትና ጠንካራ የምግብ ስርዓትን ለመገንባት ከኢትዮጵያ ተሞክሮ መውሰድ እንደሚገባ ተናግረዋል። የግብርና ምርትና ምርታማነትን ከማሳደግ ባለፈ የንግድ ስርዓትን አጠቃላይ የግብርና ዘርፍ የእሴት ሰንሰለቱን ማጠናከር እንደሚገባም ገልጸዋል። በምግብ ራስን ለመቻልና ምርታማነትን ለማሳደግ የአርሶ አደሮችን ተጠቃሚነት የሚያረጋግጡ ብሎም በለውጡ ሂደት ላይ ተሳታፊ የሚያደርጉ ስራዎች ወሳኝ መሆናቸውን አስረድተዋል። ኢትዮጵያ በዘርፉ ያከናወነቻቸውን ተግባራትና ያስመዘገበቻቸውን ውጤቶች ሌሎች ሀገራት ሊጋሩት እንደሚገቡም አክለዋል። ኢትዮጵያ ስንዴን በስፋት በማምረት የሀገር ውስጥ ፍጆታ ከማሟላት በተጨማሪ ለውጭ ገበያ ማቅረብ መጀመሯ የሀገር ውስጥ የግብርና ምርትን ማሳደግ ያለውን አስተዋጽኦ ያመላክታል ብለዋል። ኢትዮጵያን በአረንጓዴ አሻራ መርሃ ግብር የግብርናና የምግብ ስርዓትን ከአካባቢ ጥበቃና የአየር ንብረት ለውጥ መቋቋም የሚያስችል ተግባርን በማስተሳሰር የሚደረግ ውጤታማ ተግባር ማሳያ ነው ሲሉም ገልጸዋል። የአረንጓዴ አሻራ መርሃ ግብር ህብረተሰቡን ተጠቃሚ የሚያደርግና ለአህጉር አቀፍ የአካባቢ ጥበቃ ስራዎች አስተዋጽኦ እያበረከተ የሚገኝ መሆኑንም ጠቁመዋል። በአጀንዳ 2063 የቀጠናዊ ስትራቴጂክ ትንተናና እውቀት ድጋፍ ሰጪ ስርዓት ዲፓርትመንት ኃላፊ ፖል ጉቲጋ የኢትዮጵያ የግብርና ሽግግር ለቀጠናው ሀገራት ትምህርት የሚሆን ነው ብለዋል። የኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የኢንዱስትሪ ዘርፉን ለማጠናከርና የአርሶ አደሮችን ገቢ ለማሳደግ ያከናወነቻቸው ውጤታማ ተግባራት የአፍሪካ ሀገራት ሊወስዷቸው የሚገቡ ተሞክሮች መሆናቸውንም ጠቁመዋል። በኢትዮጵያ መንግስት የህብረተሰቡን ተጠቃሚነት ለማረጋገጥ የተከናወኑ ተግባራት አስደናቂ እንደሆኑም ነው የገለጹት። የኢትዮጵያ መድኃኒት አቅራቢ አገልግሎት ለሀገሪቱ የመድኃኒትና የሕክምና መገልገያዎች አቅርቦት ሰንሰለት የዘረጋው ቀልጣፋና ዘመናዊ ዲጂታል አሰራር አህጉራዊ እውቅና ማግኘቱን የአገልግሎቱ ዋና ዳይሬክተር አብዱልቃድር ገልገሎ ገለጹ። አገልግሎቱ በ5ኛው የአፍሪካ የአቅርቦት ሰንሰለት የልዕቀት ሽልማት ከፍተኛውን የጎልድ አዋርድ ሽልማት ማሸነፉ ተገልጿል። የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ እንደገለጹት ባለፉት 4 ዓመታት በተተገበሩ መሰረታዊ ሪፎርም ስራዎች በትኩረት አከናውኗል። ከተከናወኑት ዋና ዋና ተግባራት መካከል አቅርቦትን ወደ ዲጂታል ስርዓት ማሸጋገር፣ የግዥ ስርዓቱን ማዘመንና ግልጽ ማድረግ፣ የክምችትና ስርጭት አሰራርን ማስተካከል እንዲሁም የምርቶች አቅርቦት ሰንሰለት ቅንጅትን ማጠናከር ይገኙበታል። ይህንንም ተከትሎ በርካታ ውጤቶች የተመዘገቡ ሲሆን ሪፎርሙ የሀገር ውስጥ የመድኃኒት አቅርቦት በከፍተኛ ሁኔታ እንዲያድግ ማስቻሉንም አመልክተዋል። በተለይም ቴክኖሎጂን በመጠቀም አጠቃላይ የግዥና የክምችት ስርዓቱን በኤሌክትሮኒክ መንገድ ማዘመን መቻሉ የአገልግሎት ቅልጥፍና እንደጨመረው ዋና ዳይሬክተሩ ጠቁመዋል። ከዚህ ቀደም ረጅም ጊዜ ወስድ የነበሩ አሰራሮች በአጭር ጊዜ ውስጥ ማጠናቀቅ መቻሉን አስታውቀው ይህም የደንበኞች እርካታ በከፍተኛ ሁኔታ ከማሳደጉ ባሻገር አሰራሩን ወጪ ቆጣቢ ማድረጉንም ገልጸዋል። የመድኃኒትና የሕክምና መገልገያዎች አቅርቦት ሰንሰለት የዘረጋው ቀልጣፋና ዘመናዊ ዲጂታል አሰራር አህጉራዊ እውቅና ያስገኘው ሲሆን በቅርቡም በ5ኛው የአፍሪካ የአቅርቦት ሰንሰለት የልዕቀት ሽልማት ከፍተኛውን የጎልድ አዋርድ ሽልማት ማሸነፍ መቻሉንም አስታውቀዋል። ይህ ሽልማት አገልግሎቱ የሕክምና አቅርቦት ሰንሰለቱን ሙሉ በሙሉ በዲጂታል ለማስደገፍና ተደራሽነቱን ለማስፋት የሰራቸው ስኬታማ ስራዎች ማሳያ መሆኑን ተናግረዋል። ይህ እውቅና ወደፊት አገልግሎቱን አህጉራዊና ተወዳዳሪ ይበልጥ ቀልጣፋ ለማድረግ ለተጀመሩ የሪፎርም ስራዎች ትልቅ ብርታት እንደሚሆነው አክለዋል። የተከበራቸው አድማጭ ተመልካቾቻችን ዜናው አበቃ። ሰላም ቆዩ።